በቀጠለው የአማራ ክልሉ ጦርነት ምክንያት ሲፈራ የነበረው የወልቃይት ጠገዴ ቀጠና ውጊያ ፈንድቷል። በፋኖና በመከላከያ እንዲሁም በተከዜ ዘብ መካከል ከባድ ውጊያ ሲደረግ ማድሩ ታውቋል። አዳሩንም የፌዴራል ኃይልና የህወሓት ኃይሎች ከፍተኛ የጦር ሰራዊታቸውን ማስገባታቸውን ተከትሎ አካባቢው ከፍተኛ የጦርነት ስጋት ውስጥ ወድቋል ነው የተባለ። ከሰሞኑ በሐዋሳ ትርኢት ያሳየው የፌዴራል መንግስቱ የኮማንዶ ኃይሉን በተመለከተም አዲስ መረጃ ተሰምቷል። በሌላ በኩል በአሁኑ ሰዓት የመካከለኛው ምስራቅ የእስራኤልና የኢራን ጦርነት ወደ ተባባሰ ጦርነት ተሸጋግሯል። ይህንን ተከትሎ የኢራን ሚሳኤልም የእስራኤልን ከተሞች ሲደበድቡ አድረዋል። በዝርዝር እንመለከተዋለን። ሰላም ጤና ይስጥልን የተወደዳችሁ የሀበሻ ዜና አድማጭ ተመልካቾች የካቲት 28 2018 ዓ.ም ለሰዓቱ የተሰሙ አዳዲስና ወቅታዊ መረጃዎችን እናስደምጣችኋለን። እናንተም መረጃው ለሁሉም እንዲደርስ ቪዲዮውን ላይክና ሼር ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በቀጠለው የአማራ ክልሉ ጦርነት የወልቃይት ጠገዴ ቀጠና በጦርነት ድባብ ተንጧል ነው የተባለ። በፋኖና በመከላከያ እንዲሁም በተከዜ ዘብ መካከል ከባድ ውጊያ ተቀስቅሶ ማደሩ ታውቋል። በወልቃይት ጠገዴ ሰቲት ሁመራ ቀጠና የፌዴራል ኃይልና የህወሓት ኃይሎች ከፍተኛ የጦር ሰራዊት ማስጠጋታቸውን ተከትሎ አካባቢው ከፍተኛ የጦርነት ስጋት ላይ መውደቁ ተመላክቷል። ትላንት የካቲት 27 2018 ዓ.ም ከማለዳው ጀምሮ በፋኖ ኃይሎችና የመንግስት ኃይል በሆነው በመከላከያ ሰራዊትና በተከዜ ዘብ መካከል ከባድ ውጊያ መከፈቱ ተሰምቷል። የኢትዮ ኒውስ የመረጃ ምንጮች እንዳረጋገጡት ከሆነ ደግሞ ውጊያው የተቀሰቀሰው በወልቃይት ጠገዴ ሰቲት ሁመራ ጊዜያዊ አስተዳደር ማይጋባ ከተማ አቅራቢያ ጎድጓድ በተባለ ቦታ እንደሆነ ተመላክቷል። በዚህ ድንገተኛና ከባድ ውጊያ በሁለቱም ወገኖች በኩል የሰው ህይወት መጥፋቱን ጨምሮ ሰብአዊና ቁሳዊ ጉዳቶች መድረሳቸውም ተመላክቷል። ይህንን ውጊያ ተከትሎም የተለያዩ አስተያየቶች እየተሰሙ ነው። አንዳንድ ወገኖች ፋኖ በተከዜ ዘብ ላይ ጥቃት መክፈት አልነበረበትም ሲሉ ቅሬታቸውን እያሰሙ ነው። በሌላ በኩል ደግሞ የወልቃይት ጠገዴ ሰቲት ሁመራ ጊዜያዊ አስተዳደር የፋኖ ኃይሎች በአስተዳደሩ ላይ የሚከፍቱትን ጥቃት እንደ ክህደት እንደሚቆጠረው በተደጋጋሚ ሲገልጽ ቆይቷል። የፋኖ ኃይሎችን በበኩላቸው ትግላችን ከብልጽግና መንግስት ጋር ነው፣ ወልቃይት ጠገዴ ላይ ያለው ብልጽግናም ከጎንደር ወይም ከባህር ዳር ብልጽግና የተለየ አይደለም የሚል ጠንካራ አቋም አንጸባርቋል። የወልቃይት ጠገዴ ምድር ለብልጽግና አገዛዝ የማይነካ ግዛት እንዳልሆነችና በየትኛውም ቦታ እንደሚታገሉ ታስታውቋል። አጠቃላይ የፖለቲካ ድባብ ይህ ቀጠና በቅርቡ ከምርጫ ቦርድና ከፌዴሬሽን ምክር ቤት የተላለፉ ውሳኔዎችን ተከትሎ ንግግሮች መጀመራቸው ቢገለጽም በመሬት ላይ ያለው የሰሞኑ ከፍተኛ የሰራዊት ክምችትና የትናንቱ ውጊያ የአካባቢውን ሰላም በእጅጉ አደጋ ላይ ጥሎታል። በጎጃም ቀጠና በፋኖና በፌዴራል መንግስት ኃይሎች መካከል ተደርጓል በተባለ ውጊያ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 102ኛ ኮር 11ኛ ክፍለ ጦርና 22ኛ ክፍለ ጦር በጥምረት በመልሶ ማጥቃት በሜጫ ቀጠና በተለያዩ ግንባሮች ኮሮ ድል ተቀዳጅቷል ነው የተባለ። የፌዴራል መንግስት ኃይሎች ከተለያዩ አጎራባች ወረዳዎች ጭምር ከትላንት ምሽት ጀምሮ ያለውን ኃይልና ትጥቅ በማቀናጀት ወደ ሜጫ ቀጠና በማንቀሳቀስ የማጥቃት ዘመቻ አድርጓል። በቀጠናው ላይ የነበረውን የፋኖን ኃይል ሙሉ በሙሉ ለመደምሰስ እልህ አስጨራሽ ፍልሚያ በተለይም አማሬ ቀጠና ላይ ያደረገ ቢሆንም ከፍተኛ ጉዳት ማስተናገዱን የተገለጸ። እንደ ምንጮች ገለጻ በዚህ ውጊያ 97 የተደመሰሰ 35 የተማረከ የሰው ኃይልም ተመዝግቦበታል። ከዚህ በተጨማሪም አንድ ብሬን 2 አይኮም ሬዲዮ 2510 የብሬን ተተኳሽ ወደ ፋኖ ኃይሎች ገቢ መደረጉም ተመላክቷል። በተመሳሳይ የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 102ኛ ኮር 11ኛ ክፍለ ጦር ጥምር ኃይልና አሃዶች ሻምበል መማር ጌትነት 2ኛ ሻለቃ ኃይሎች ትላንት ሰርተውታል በተባለው ጀብዱም ከፍተኛ ድል ተገኝቷል። ትላንት የካቲት 27 2018 ዓ.ም ከመራዊ ከተማና ልዩ ስሙ ቻይና ካምፕ ከተባለ ካምፕ ተንቀሳቅሶ ወደ የፋኖ ቀጠና ወደ ሆነችው አማሬት ከተማ የተንቀሳቀሰው የፌዴራል መንግስቱ ሰራዊት ክፉኛ ተመቶ ወደ መጣበት የተረፈው ተመልሷል ነው የተባለ። በነበረው አውደ ውጊያ የኮሎኔል ታደሰ ሙሉነህ ክፍለ ጦር ከፍተኛ ኪሳራ ያደረሱ ሲሆን ሙትና ቁስለኛ ከሆነው በተጨማሪ ምርኮ ወይም በጨበጣ የተማረከም ይገኝበታል። ተሰርቷል በተባለው በዚህ አስደናቂ ኦፕሬሽን ብሬንን ጨምሮ በርካታ ክላሽንኮቭ ጠመንጃዎችና ተተኳሽ እንዲሁም ወታደራዊ ቁሳቁሶችን በስፋት መማረካቸው መረጃዎች ያመለክታሉ። በተመሳሳይ የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና የቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦርም የፌዴራል ኃይል ላይ በወሰደው እርምጃ 13 መከላከያ መደምሰሱ ሲነገር 7 የነፍስ ወከፍ መሳሪያም ገቢ መደረጉ ነው የታወቀ። የ44ኛ ክፍለ ጦር በሚንቀሳቀስበት የፌዴራል ኃይሉ ትናንት ከሰከላ አጉት በመነሳት ቲሊሊ ደርሶ በመመለስ ላይ እያለ ረዳ ተብሎ ከሚጠራው አካባቢ ላይ በተደረገ
ትንቅንቅም ከፍተኛ ጉዳት አስተናግዷል ነው የተባለ። የአማራ ፋኖ ብሔራዊ ንቅናቄ 105ኛ ኮር 44ኛ ክፍለ ጦር ኃይሎች ትናንት በ27 2018 ዓ.ም የሊሊ ወረዳ ላይ ባደረሱት ጠንካራ ምትም 13ቱ ተደምስሷል። በሌላ በኩል ከሰሞኑ በሐዋሳ ትርኢት ያሳየው የፌዴራል መንግስቱ የኮማንዶ ኃይልን በተመለከተም አዲስ መረጃ ተሰምቷል። እንግሊዝ በድብቅ የኢትዮጵያ ልዩ ኮማንዶን እየረዳች ነው ሲል የግብጽ ሚኒስተር አጋልጧል። ከሰሞኑ ጠቅላይ ሚኒስተር አብይ አህመድ በሐዋሳ ከተማ የመከላከያ ልዩ ኃይል ወይም ኤሊት ፎርስ መገንባታቸውን ይፋ ማድረጋቸው አይዘነጋም። ይህ ኃይል ዘመናዊ የካሚካዜ ድሮኖችን የታጠቀ ፈጣን ጥቃት ማድረስ የሚችልና ስልጠናውን ከየብስና ተራራ ወደ ባህር ያሳደገ መሆኑ በየዕለቱ መገለጹም የሚታወስ ነው። ከጉዳዩ ጋር ተያይዞ ከኢጂፕት ቱዴይ ጋዜጣ ጋር ቆይታ ያደረጉት የግብጽ የቀድሞ የውሃ ሀብትና መስኖ ሚኒስተር ዶክተር መሐመድ ነስር ከሰሞኑ በሐዋሳ የተመረቀው የኢትዮጵያ ልዩ ኮማንዶ ወይም ኤሊት ፎርስ በእንግሊዝ ድጋፍ የተቋቋመ መሆኑን ተናግሯል። እንደ ቀድሞ ሚኒስተሩ ገለጻ ከሆነ ብሪታንያ ይህንን የኢትዮጵያ ልዩ ኃይል የምትደግፈው ግብጽ አሁን በቀጠናው በተለይም በመካከለኛው ምስራቅ በባህረ ሰላጤውና ከኢራን ጋር ባለው ውጥረት ላይ ያላትን የፖለቲካ ትኩረት ለማዘናጋትና በቀይ ባህር አካባቢ አዲስ የውጥረት ቀጠና ለመፍጠር በማሰብ ነው ብለዋል። እስካሁን ሚኒስተሩ የተናገሩትን ሐሳብ የሚደግፍ ማስረጃ ከእንግሊዝም ሆነ ከኢትዮጵያ በኩል በይፋ ባይቀርብም እርሳቸው ግን ከዚህ ኃይል ምስረታና ከኢትዮጵያ የባህር በር ባለቤት የመሆን ፍላጎት ጀርባ የእንግሊዝ ቀጥተኛ ድጋፍ እንዳለ በልበ ሙሉነት ተናግሯል። በሐዋሳ ከተማ በነበረው ዝግጅት ጠቅላይ ሚኒስትር አብይ አህመድ የዚህ ኃይል ዓላማ ከሶማሌ ጫፍ እስከ ኤርትራ ወይም ምጽዋ ጫፍ ድረስ የባህር ላይ ሽብርተኝነትን ለመዋጋት የአፍሪካንም ሰላም ለማስጠበቅና ለቀጠናው እንደ ጋሻ ሆኖ ለማገልገል እንደሆነ መግለጻቸው ይታወሳል። በሌላ በኩል እንግሊዝ በዚሁ ቀጠና በንግድ መርከቦቿ ላይ በሁቲና በአልሻባብ ታጣቂዎች በተደጋጋሚ እገታና ጥቃት ሲደርስባት እንደነበር አይዘነጋም። ሚኒስተሩ አክለውም የኢትዮጵያ በባህር ላይ ሊሰማራ የሚችል ኃይል ማስመረቅ ሀገሪቱ በማንኛውም ጊዜ በቀይ ባህር ላይ ኃይሏን ለማሰማራት ያላትን ቁርጠኝነት የሚያሳይ ከመሆኑም በላይ ግብጽ በቀይ ባህር ካላት አንኳርና ወሳኝ ሚና እንድትርቅ የማድረግ እርምጃ ነው ብለውታል። ግብጽ የቀይ ባህርን ደህንነት የማስጠበቅ በቂ ወታደራዊና የደህንነት አቅም እንዳላት የገለጹት ሚኒስተሩ ኢትዮጵያ አስተማማኝ የባህር በር ለማግኘት የምታደርገውን ጥረት በጽኑ እንደሚቃወሙ ነው ያሳወቁም። ይህ በእንዲህ እንዳለ ደግሞ የመካከለኛው ምስራቅ ነውጥ ተቀጣጥሎ ቀጥሏል። በአሁኑ ሰዓትም የመካከለኛው ምስራቅ የእስራኤልና የኢራን ጦርነት ወደ ተባባሰ ጦርነት ተሸጋግሯል። የኢራን ሚሳኤልም የእስራኤልን ከተሞች ሲደበድቡ አድሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ከኢራን ጋር ስምምነት ላይ የሚደረስበት እድል እንደሌለ ገልጸው ጦርነቱ የሚቋጨው ኢራን ያለምንም ቅድመ ሁኔታ እጅ ከሰጠች ብቻ እንደሆነ አረጋግጠዋል። ትራምፕ በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ኢራን ያለምንም ቅድመ ሁኔታ እጅ ካልሰጠች በስተቀር ምንም አይነት ስምምነት አይኖርም ብለዋል። ጦርነቱ ከተገባደደ በኋላ ተቀባይነት ያለው መሪ ስልጣን እንደሚይዝም ፕሬዝዳንቱ ገልጸዋል። አሜሪካና አጋሮቿ ኢራንን ከውድቀት ለመታደግ ያለመታከት እንደሚሰሩ ትራምፕ ተናግረዋል። የኢራን ምጣኔ ሀብትም ከመቼውም ጊዜ በላይ ያንሰራራል ሲሉ ትራምፕ አክለው ገልጸዋል። ፕሬዝዳንቱ ኢራንን ወደ ታላቅነቷ እንመልሳታለን፣ የወደፊት ዕጣ ፈንታዋ ብሩህ ነው በማለትም ተናግረዋል። ቀደም ሲል የኢራኑ ፕሬዝዳንት ማሱድ አገራቸውና አሜሪካን አንዳንድ አገራት ለማደራደር ጥረት ጀምረዋል ብለዋል። ፕሬዝዳንቱ የትኞቹ አገራት ለድርድር ጥረት እያደረጉ እንደሆነ ግን በይፋ አልተናገሩም። የእስራኤል ጦር ለተከታታይ ቀናት በሊባኖስ ዋና ከተማ ቤሩት ላይ በቀጠለው ጥቃት የደረሱ ከባድ ጉዳቶችን የሚያሳዩ ምስሎችም እየወጡ ነው። ቢቢሲም ከደረሱት ምስሎች መካከል አንዳንዶቹ በከተማዋ ዳርቻ ደቡባዊ ክፍል ሰማይ ላይ ጭስ ሲታይ ጎዳናዎችን በፍርስራሾች ተሞልተው ያሳያል። የቤሩት ከተማ ነዋሪዎችም እየተፈጸመ ባለው ጥቃት የተፈጠረባቸውን ፍርሃትና ግራ መጋባት ለቢቢሲ እየገለጹ ናቸው። የእስራኤል ሰራዊት ግን በጥቃቱ ኢላማ እያደረገ ያለው የሂዝቦላ የእዝ ማዕከላትንና የድሮን ማከማቻ ስፍራዎችን እንደሆነ ገልጿል። ሆኖም ከአሜሪካና እስራኤል የጋራ ጥቃት በኋላ የኢራን የመከላከያ አቅም በከፍተኛ ደረጃ አሁን ላይ መዳከሙ እየተነገረ ነው። ይህንኑ ተከትሎ በአሁኑ ወቅትም የአሜሪካ መንግስት ቀጣይ ትኩረት ኢራን ያከማቸችውን 460 ኪሎ ግራም የሚጠጋና 60 በመቶ የበለጸገ የዩራኒየም ክምችት ማስወገድ ላይ አነጣጥሯል። ይህ የዩራኒየም ክምችትም
እስከ 11 የሚደርሱ የኒውክሌር ቦምቦችን ለመስራት የሚያስችል አቅም እንዳለው ይነገራል። የኒውክሌር የጦር መሳሪያ ለማምረት ደግሞ ዩራኒየሙ እስከ 90% መበልጸግ እንዳለበት መረጃዎች ያሳያሉ። ይህ ግጭት ከመቀስቀሱ በፊት በነበረው የሰላም ድርድር ሂደት አሜሪካ ኢራንን የዩራኒየም ማበልጸግ መርሃ ግብሯን ሙሉ በሙሉ እንድታቋርጥ ስትጠይቅ መቆየቷ ደግሞ አይዘነጋም። ኢራንም በበኩሏ የኒውክሌር ቦምብ የማምረት እቅድ እንደሌላትና ማበልጸጉን የምታካሂደው ለሰላማዊ ዓላማ ወይም ለኤሌክትሪክ ኃይል ማመንጫነት መሆኑን በተደጋጋሚ ስትገልጽ መቆየቷም የሚታወስ ነው። ሆኖም ይህ የኢራን ማስተባበያ በዶናልድ ትራምፕ አስተዳደር ዘንድ ተቀባይነት አላገኘም። የአሜሪካ መንግስት መርሃ ግብሩ ለሰላማዊ ዓላማ ከሆነ ከመሬት በታች 1 ኪሎ ሜትር ጥልቀት ባለው ዋሻ ውስጥ የሚካሄድበት ምክንያት የለም የሚል አቋምም ይዞ እንደነበር መዘገቡ ይታወቃል። በተጨማሪም የትራምፕ አስተዳደር ኢራን የሰላም ድርድር የኒውክሌር ቦምብ ለመስራት እንደ ጊዜ መግዣ ስልት እየተጠቀመች ነው በሚልም እምነት በሀገሪቱ ላይ ጥቃት ሊከፍት መቻሉ ተገልጿል። አሁን ላይ የኢራን የመከላከል አቅም እየተዳከመ ባለበት በዚህን ሁነት ቀጣዩና ቁልፍ ችግሮች ከ400 ኪሎ ግራም በላይ የሆነውንና 60% የበለጸገውን የዩራኒየም ክምችት እንዴት ማምከን ይቻላል የሚለው ሆኗል። ለዚህም እስካሁን ሁለት ዋና አማራጮች መቅረባቸው ተጠቁሟል። የመጀመሪያው አማራጭ የሰለጠነ ልዩ ኃይል ወደ ስፍራው በማስገባት የበለጸገውን ዩራኒየም ከዚያ አውጥቶ መውሰድ ሲሆን፣ ሁለተኛው ደግሞ ዩራኒየሙ ባለበት የከርሰ ምድር ዋሻ ውስጥ ሆኖ ምንም አይነት ጥቅም እንዳይሰጥ አድርጎ ማምከን የሚሉትም ሆነዋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾች ለሰዓቱ የተሰሙ አዳዲስና ወቅታዊ መረጃዎች እነዚህ ነበሩ። የተወደዳችሁና የተከበራችሁ አድማጭ ተመልካቾች ለሰዓቱ የያዝናቸው አዳዲስና ወቅታዊ መረጃዎች እነዚህ ነበሩ። በሌሎች የመረጃ ጊዜ እስከምንገናኝ መልካም ቆይታን ተመኘን።